ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበያላችሁበት። ዛሬ የማሳያችሁ የሞሰበ ወርቅ ወይም የእንጀራ ሞሰብ ጭንቅላቱ ማለት ነው። ይሄ ምን መያዣው እንዴት እንደሚሰራ ነው ማሳያችሁ። የኛ ክርክር ታውቃላችሁ፣ ቀጭን ነው። ቀጭን ሲሆን ደግሞ ትንሽ በጣም ጊዜ ወስዷል ለመስራት። ስለዚህ ክሩን ጥፍ እናደርገዋለን ሁለት እንትን እንዲሁም ማለት ነው። ከዛ እንደምታዩት ነው። ሞሰቡ ከፊቴ ስላልነበረ በውሃው እንትን ሃይላንድ እየሞከርኩት ነበር። አሁን ይሄንን እንዴት አድርጌ እንደሰራሁት አሳያችኋለሁ። ያቻው እቺ ክቢት ናት፣ ራሷ ከወዴ ላይ ያለችው ራሷ ናት። ቤት ስልኩ ላይ አይታይም። ወላሂ ሲያምር በትልቁ ነው ደግሞ የጠለፍኩት። ያልቅብሽ እያሉኝ ነው እነዚህ ሰዎች። በረጃጅሙ ነው የጠለፍኩት። እጃችሁን እናንተ አስረዝማችሁ ስትይዙ ይረዝማል። እጃችሁን ጥር አድርጋችሁ ስትይዙት እያጠረች ዲቁቅ ያለ ትሆናለች። እኔ ግን በረጃጅሙ ነው ያዝኩት። አሁን ይሄንን ነጭ ክር ነው የምሰራው። ነጭ ክር ነው የምሰራው፣ እየጠመጠምኩት ነው። ምክንያቱም ቱባው እንደዚህ እንትን ያለ ስለሆነ ቢወርቅብኝ አጋጣሚ ምናምን እንትን እንዳይያያዝብኝ ማለት ነው። ክብ አድርጌ እንደዚህ ጠመጥመዋለሁ። አይቹት ጠመጥመዋለሁኝ። ሲያበቃ ደግሞ እንገናኛለን። ከጠመጠምኩ በኋላ እንዴት እንደሆነ ከመጀመሪያው እስከ መጨረሻው አሳያችኋለሁ። ጠብቁኝ በትዕግስት እሺ። ክሩን ደግሞ ስትጠመጥሙ እኩል እንዲሆን ከፍና ዝቅ እንዲሆን ሳብ እያደረጋችሁ ጥምጥም ካረኩ በኋላ እንገናኝ። እንደምታዩት ማሻአላ ነው። ነጭ ክር እንዴት ደስ ይላል። አሁን ጠምጥሜ ጨርሻለሁኝ። አይ እንግዲህ አንዲቱ ባይሉታል፣ አንዲቱ ባላት እቺ በራሴ ድምጽ እየሰራሁት ቀን ብዬ ነበረ። ማነው ስሙ እያወራሁ ነበረ የተኛ የሰራሁት ግን በጣም ልጆች ምናምን ነገር ስለነበሩ ጨጨጨጨጭ እያለ ራስ አዳምጠው ራስ ህመም ነው፣ ራስ ያሳምማል። ስለዚህ ኤዲት አደረኩት ማለት ነው በራሴ ድምጽ እንዳዲስ። አንቺን ከጣቴ 10 ነው እንደዚህ አዙሬ የጠመጠምኳት 10። እናንተ ማውፈርም ማቅጠንም ትችላላችሁ። አሁን መጀመሪያ ላይ እንደዚህ በዚህች ውስጥ ገብቼ አንዴ ጠልፋታለሁኝ። ከዛ ባጭሩ ለመቋጠር ስለሆነ ጥብቅ አድርጌ ስለሆነ ማድረገው ለማውጣት ትቸግራለች። አሁን ቋጠርኳት። 3 ሰንሰለት አረጋለሁ። በረጅሙ ስለሆነ የምጠልፈው እኔ 3 ሰንሰለት። ከዛ በኋላ በቃ እናንተ ቆጥራችሁ 20 ይሁን 10 ይሁን 30 ይሁን እናንተ እንደሞሰባችሁ መጠን ይሄንን ክቢቱን ማብዛት ትችላላችሁ። እኔ አልቆጠርኩም፣ ዝም ብዬ በግምት ነው። በቃ እየጠለፍኩኝ አንዳንድ ጥልፍ እንደዚህ እየጠለፍኩኝ ክቢቱን እሞላለሁ ማለት ነው። ብዝት ሲል እቺ እንትን ክቧ ላይ ያለችው ክር እንድን የምንሰራት ብዝት ሲል እንትኑ ራሱ በኋላ ላይ ጭንቅላት ሁለተኛ ዙር ስትሄዱ በጣም ስለሚሰፋ ደስ ይላል። ትንሽዬ ከሆነች ደግሞ ጭንቅላቱ ላይ ቶሎ አይደግላችሁም። ትንሽ እያለ ብዙ ዙር ሊፈልግ ይችላል ክቢቱ ማለት ነው። እና አሁን የማሳያችሁ ይሄንን አሰራር ነው። አው በረጅሙ የጠለፍኩት ታያችሁት። ያው ክሩም ነጭ ስለሆነ ጎልቶ አይታይም። ስልኩ ላይም ቤት ውስጥ ስለነበርኩኝም እንትን እንዳይሆን ይችላል፣ በደንብ ላይ ይታይ ይችላል። እዝመቱ እንደዚህ ነው። ለምን በረጅሙ ነው የጠለፍኩት። ከዛ ክቧን ሰርቼ መጨረሻ ላይ እንገናኛለን። አሁን ታያችሁት። አሁን መጀመርኩበት ላይ ደርሳለሁ። መጀመሪያ ሲጀምር አይታችሁ የለ 3 ሰንሰለት አድርጌ የለ ከ3 ሰንሰለት የመጨረሻይቱ ላይ ሂጅ ጠልፋለሁ እንዲያያዝልኝ ማለት ነው። ክብ እንድትሆን ልጅ ጋር
የጠለፍኩ ነው። ከዛ እቋጥረዋለሁ። አሁንም 2 ሰንሰለት አደርጋለሁ። እዛች ቦታ ላይ አንዴ እጠልፋለሁ መልሼ። አሁን የጀመርኩባት ናት፣ የመጨረሻይቱም ናት። እዛች ቦታ ላይ እጠልፋለሁ አንድ ከዛ ምን አደርጋለሁኝ እያንዳንዷ ሰንሰለት ሁለት ነው የምሰራው። እያንዳንዷ ሰንሰለት ማለት ነው ሁለት። ከአንዷ ሰንሰለት 2 ጊዜ ጠልፋለሁ። ምክንያቱም በዛች በሰንሰለቱ አንዳንድ ከሰራሁኝ ራሱ ይጠባል። ገና ክቡን ሳልሰራ ይጠባል። እጥፍ የማት ባህሪ ስለሚያመጣ 2 ካረኩበት ግን እየሰፋ ዝግት ይላል። እኔ አሁን በሁሉም ሰንሰለቶቹ እነዚህ 2 ነው የማደርገው። 2 እሱት ረጃጅሙ ነው። እንዲህ እያለ ክቡን ጨርሼ እንገናኝ። አሁን ጨረስኩ። አሁን እዚህ ጋር መልሼ እዛችው ቦታ ላይ እገጥማለሁ። አያችሁ ሲያምር 2 ስላደረኩት ሰፋ። በእንትን ያምራል፣ በጣም ያምራል በደንብ። እዚህ ስልኩ ላይ ለምን እንደሆነ አላውቅም፣ ያኔ ወዳ ሆኖ አይታይም። እንዳልኳችሁም ነጭ ስለሆነ ክሩ ማለት ነው። አሁንም እንደዛ በፊቱ እንደዚህ ወዘችው መጀመሪያ ቦታ ላይ ያለችው ጋራ መጀመሪያውና መጨረሻውን አያይዛለሁ፣ ቋጥራለሁ ማለት ነው። ቋጥራታለሁ ክፍተት እንዲያትመጣ። ያው እየቀረጽኩኝ ስልኩን ዘቅዝቄ ነበረ ለእንቱ እንዲመቸኝ እያየሁ ከስልኩ ብዬ ማለት ነው። ሰልፊ አድርጌው ነበረ የቀረጽኩት እና እኔም ሙሉ አካል ገብቶ ስለነበረ ቆረጫው ነው እንደዚህ ቅርብ ያለው እንደዚህ ማለት ነው። አሁን ደግሞ ምን አደርጋለሁኝ እያንዳንዷን ሰንሰለት አንዳንድ አደርጋለሁ። አሁን በቅድም ያደረኩ 2 ነበር። አሁን አንዳንድ ነው የማደርገው። በእያንዳንዷ ሰንሰለት አንዳንድ እጠልፋለሁ ማለት ነው። በጣም ጊዜ ስለሚወስድ ብታቆጭ ማት ወገብ እንደሚያም ጊዜ ስለሚወስድ ሙሉውን ለማሳየት በጣም እናንተም ትሰላቻላችሁ እና ስለዚህ እንዲህ ትንሽ እንደሄድኩኝ ካሳየኋችሁ ሌላውን እንደዛው አንድ አይነት መጨረስ ነው። እንግዲህ አሁን እያንዳንዷ ሰንሰለት አንዳንድ ጥልፍ ጠልፌ ስጨርስ እንገናኛለን ማለት ነው። ባትሪ ሊዘጋ ነው ስልኬ። ወይኔ ተቸግሬያለሁ። ባትሪ ቶሎ እየዘጋ አጭት ሲያምር እያንዳንዷ ጥልፍ እያንዳንዷ መንስሟ ሰንሰለት አንዳንድ ጥልፍ አድርጌበት ነው ሲያምር። አሁን ዙሩን ጨርሼ ተገናኘን ማለት ነው። ተገናኘን። አሁን 3 ዙር ሆነልኝ። አይችት አሁን የ3 ዙር ይበቃል። በቃ ለጭንቅላቱ ማለት ነው። ከወደ ላይ ላለው ለራሱ ይበቃል። ለምን በረጃጅሙ ስለሆነ የጠለፍኩት። ወራታ ቤት ለለማስ ቆያ ግንታታለሁ።
ወራታን ፈልጌ ነበር አንስታልኛለህ። አሁን ዙሩን ጨርሼ ከተማ ላይ ተገናኘን ማለት ነው። አሁን እቺ ምልክት እንዳትሆንባችሁ እናንተ እዛች ቦታ ላይ ኖርማል መስራት አለባችሁ። ወደታች ስትወርዱ ያዛች እንትሪቱ ምልክት እንዳወጣ እኔ በሰዓቱ ረስቼው በኋላ ነው ትዝ ያለኝ። ቋጥሬ እዛች ቦታ ላይ አሁንም ሰንሰለት በሰንሰለት ስለጀምንት ስላልኩት እናንተ ሰንሰለቱን ትታችሁት ኖርማል ቀጥሎ በቃ ካሁን በኋላ ማለት ነው። አሁን ጀምር ነው እንደገና። እስካሁን እያንዳንዷን ሰንሰለት አንዳንድ ጥልፍ ነበር ያደረኩት አይደለ? አሁን አራተኛው ዙር ላይ ማድረገው እንደዛ አይደለም። ሁለት ሰንሰለት ጎን ለጎን ሁለት እጠልፋለሁ አንዳንድ እያደረኩ ከዛ አንድ ሰንሰለት አልፋለሁ ጭራሽ እንትን አልልበትም አልጠልፈውም። አንዱን ሰንሰለት አልፈዋለሁኝ ሶስተኛው ላይ ሄዳለሁ። አሁን እንደዚህ ሁለት ጎን ለጎን እጠልፋለሁ። ሁለት ጎን ለጎን ሁለት እጠልፋለሁኝ አንድ ያልፋለሁ። ሰንሰለት ላይ ሁለት እጠልፋለሁ አንድ ያልፋለሁ። ይሄን ያደረኩበት ምክንያት ምንድነው? ዙሩ እንትን እንድልልኝ ማንም ጉርጉድ እንድልልኝ ማለት ነው። ጉርጉድ ይላል። ሰፊ የነበረው ይጠባል ማለት ነው። አሁን ሁለት ሰራለሁ አንድ ያልፋለሁ። ሁለት ሰራለሁ አንድ ያልፋለሁ። አስታውሱ በደንብ ግን እዚህ ላይ እንድታርጊ ላሳያችሁ። ምክንያቱም እንዳልኳችሁ ስልኩ በደንብ እንትን አላለውም ማለት ነው። ቁልጭ ብሎ እንዲታይ አላደረገውም። ግን የምትረዱ ይመስለኛል። ሁለት ሰራለሁ አንድ አልፋለሁ። አስረዝሜባቸዋለሁ እዚህ ጋር ላይ እንዲገባችሁ። አሁን እየችሁት አሁን ሁለት ታያችሁ ከሆነ ሁለት አንድ ያልፎ ሁለት ሰራለሁ አንድ ያልፋለሁ። አንድ አድርጌ ክቡን እጨርሳለሁ። በዚህ ዘዴ ታያችሁት መጣጣፍ ጀመረ። ክቢቱ መጣፍ ማለት ጀመረች። አሁን ክቡን ጨርሼ መጣሁ። አሁን ክብ ሆነ አያችሁት። እንግዲህ ሁለት ጠልፌ አንድ ዘልሌ ሁለት ጠልፌ አንድ ዘልሌ ነው። ከዛ ታጠፈልኝ በቃ አሁን ስለታጠፈልኝ በቃ ካሁን በኋላ የማደርገው ምንድነው? በቃ ዙሪያውን እኔ በቃኝ እስከምል ድረስ በእያንዳንዷ ሰንሰለት አንድ ጥልፍ አድርጌ እሰራለሁ ማለት ነው። አሁን ጥልፉን ጨርሼ እዚህ ማሰሪያዋ ቦታ ደርሻለሁ። አሁንም መጠልፈው እንደዛ ነው እንደምላችሁ። እዚህ ላይ መቋጠሪያዋ ቦታ ስለሆነ ትንሽ ታስቸግራለች። ለምን በረጅሙ ሳይሆን ድቅቅ አድርጌ ስለምጠልፋት። ቹት አሁን ሙሉን የምጠልፈው በቃ እያንዳንዷን ሰንሰለት አንዳንድ ጥልፍ ነው። አላልፍምም አልጨምርምም።
በዛችሁ ባለችው ሰንሰለት እሄዳለሁ ማለት ነው። አሁን ይሄ ይታያችኋል ርዝመቱ ምን ያህል እንደሆነ። ልክ እንደዚህ ረጅም ሆኖ ተገናኘን። አያችሁት? ጠለኩት፣ እንደዛ ረጅም ሆነ። አሁን በረጅሙ ስለሆነ ሲያምር ጎልቶ አይታይም እንዳልኳችሁ፣ በጣም ስላቀረብኩት እንደሆነ አላቅም። አሁን ውስጡ የአይነታው ነው። ክቢቱ እንዴት አባቷ እንደምታምር ያው እንትን ላይ ነው፣ ትክክል ቦታ ላይ ስታስቀምጠው ነው ልክ የሚሆነው። በእጅ እንደዚህ ጉርብጥ ጉርብጥ ይላል። ስለዚህ መሰብ ስለሌለ በሰዓቱ በኩባያ ላሳያችሁ። አያችሁ ክቡ ምን እንዳይመስል። እንግዲህ እንደምታዩት ይሄን ይመስላል አሰራሩ። ካልገባችሁ ደግሞ በጣም እንዲታየን እንዲገባን ብላችሁ ካላችሁ እንደ አዲስ ደግሞ እንደዚህ ጠልፌ ያሳያችኋለሁ ማለት ነው። ይሄ ካልገባችሁ ያምራል።